ግን ስንጠመቅ የኃጢአት ስርየት እናገኝበታለን ለመዳንም ነው የምንጠመቀው ብለህ ታምናለህ እንዴ ዳኒ? እንደዛ ከሆነ እንደ ሉተር እኮ እንደዛ ነው። መሰረቱ ቃሉ ስለሆነ አንድ ሰው ቃሉ ባለበት ቦታ ሁሉ የኃጢአት ስርየት የዘላለም ሕይወትና ሌሎችንም ነገሮች ያገኛል ብዬ አምናለሁ። መጽሐፍ ቅዱሳዊም ነው። የሉትራንም ስሞል ካቴኪዝም ላይ አባውት ባፕቲዝም በሚለው ላይ 3:4 ላይ አለ። 3 እና 4 ላይ በደንብ እንዲያውም በጥምቀት ምን ሊገኝ እንደሚችል ይዘረዝራል። አንድ 3 ነገሮች እንዴት ነው ተራ ውሃ ይሄንን የዘላለም ሕይወት የሚሰጠው ይልና ውሃው ተራ አይደለም ከቃሉ የተነሳ ይላል። ከቃሉ የተነሳ ውሃው መለኮታዊ ውሃ ነው፣ ጸጋን የተሞላ ውሃ ነው። ስለዚህ የዘላለም ሕይወት ይሰጣል፣ የኃጢአት ስርየት ያስገኛል። ከምኑ? ከቃሉ የተነሳ ግን እና ተቆርጦ የተለጠፈ ነው። ቀጣይ ነገሮች አሉ መብራራት ያለባቸው። አዲስ ሆነብኝ ከምር ቆንጆ ነው በል። ግን በፊት እንደስታምን ነበር። በቪዲዮ አውጥቼ ለምሳሌ እኔ እናንተ ላስት ታይም ከመነጋገራችን በፊት እንግዲህ አሁን ወራት ሆኖናል ካወራን በቪዲዮ አውጥቼ አስተምራለሁ። እዚህ ቲክቶክ ላይ አስተምራለሁ። አንድ ጊዜ አይደለም ብዙ ጊዜ። ዳኒ በጣም ጥሩ ነገር ነው። ግን እኔ በጣም የማይገባኝ ነገር ዳኒ እንዴ ባዶ ውሃ እንዴት እንደው ሌላም ልጨምርልህ፣ ባዶ ህብስት ህይወት ይሰጣል። ከቃሉ ውጭ የሆነ ውሃ ይሄ እንዴት የወንዝ ውሃ እንደው ህይወት ይሰጣል የኃጢአት ስርየት ያስገኛል ብለን እንደው ጭራሽ የሚያምን አለ ወይ? እንደዚህ አስብሎ መብራራት አለበት። አሁን የተናገርኩት ነገር በመካከል የጠየቁኝን ነገር ነው። አሁን ልክ እናንተ እንደጠየቃችሁኝ አብራራሁኝ። መሀል ላይ ያለውን ነገር ነው የተናገሩት። ያ የሚነገረው ቃል በጥምቀት ጊዜ ህይወት ያለው ቃል፣ ሕያው የሆነ ቃል፣ የጌታ ቃል ነው። ስለዚህ ጥምቀቱ መለኮታዊ ነው። ስለዚህ ግን ለምሳሌ የዘላለም ህይወት ሰውየው ከመጠመቁ በፊት ደፍኒትሊ ያገኛል። ግን አንዳንድ ጊዜ ይህ ነገር ነው እየተጠመቀም ሊያገኝ ይችላል፣ በእምነት ካልሰማ መጀመሪያ። ምን ማለት ነው? የሚታወቀው ልጅነት ነው። ስለዚህ ልጅነት የሚገኘው የት ነው ሲባል ከቃሉ የተነሳ ነው የምንወለደው እና ስለዚህ አንድ ሰው ሲሰበክለት እምነት ኖሮት ሊድን ይችላል። ምናልባት ከልቡ ከሰሚው ጋር ካልተቀላቀለና ካልጠቀመው ሲጠመቅ ሲል አሁንም የልጅነትን ጸጋ ሊያገኝ ይችላል። ወይንም ደግሞ የጌታ ራት ሊወስድ ሲል ብቻ ልጅነት 3 የሚገኝ አይደለም፣ አንዴ ነው የሚገኘውና የቱ ጋር እንደሚገኝ መንፈስ ቅዱስ ብቻ ነው የሚያውቀው። አይ እሱማ ትክክል ነው። ግን አሁን ቃሉ መለኮታዊ እንደሆነ ማመን በቃ ትልቁ ቁልፍስ እኮ ነው። ለምሳሌ ሕፃናትንም ስናጠምቅ ውሃውን የለወጠ ውሃውን በውሃው ላይ ኃይለ መንፈስ ቅዱስ በውሃው ላይ የእግዚአብሔር መንፈስ ከሰፈፈበትና የእግዚአብሔር ቃል እንደሚታወቀው ውሃውን ወደ ወይን ጠጅ የሚለውጥ ከሆነ ውሃውን የመዳኛ መፈወሻ ካደረገው ጌታውን በምራቁ ጭቃ ቀብቶ ሲፈውስ እናያለን። እንደዚህ ያሉት ነገሮች በሙሉ ህፃናቱ ላይ በነገራችን ላይ ውሃው ላይ ብቻ አይደለም በነገራችን ላይ የሚጸለየው የእግዚአብሔር ቃል የሚሰራው ተጠማቂውም ሰውዬ ላይ ይሰራል። ጸሎቱ ጥምቀት ላይ ከሚጸለዩ ጸሎቶች ውሃው ላይ ብቻ አይደለም የሚጸለየው ተጠማቂው ላይ ራሱ የእግዚአብሔር ጸጋ እንዲያድር የእግዚአብሔር ቃል ይጠራበታል እኮ። ህፃናቶችም ላይ ይሁን ትልልቆቹም ላይ የእግዚአብሔር ጸጋ በእነሱ ላይ እንዲያድር ኃጢአታቸውን ይቅር እንዲላቸው ጽዋኤ መንፈስ ቅዱስ እኮ አለበት እኮ። እና የእግዚአብሔር ቃል የሌለበት ምንም ነገር ምንም ነው፣ በቃ ምንም ነው። ለዚያ ነው ቅዱስ ቁርባን ላይ እንኳ ከስጋው ከማለታችን በፊት ህብስት ነው የምንለው። ህብስቱ ስጋ መለኮት የሚባልበት ታይሙ ቅዳሴው ካለቀ በኋላ ማለትም በቅዳሴው ሰዓት ነው። ካለቀ በኋላ ማለት ይከብዳል። ከመጀመሪያው ጀምሮ በቅዳሴው ጊዜ የእግዚአብሔር ስም ያለማቋረጥ ይጠራበታል በጠቅላላው በቅዳሴው ሰዓት ላይ። ከዚያ በኋላ ያ የእግዚአብሔር ቃል በእምነት ህብስቱ ይህ ስጋዬ ነው ብሎ ጌታ ባርኮ እንደሰጠው እኛም
ልክ በመንፈስ ቅዱስ ማለትም ስጋው ህብስቱ ስጋ መለኮት ደሙ ደመ መለኮት ይሆናል ብለን ይህ ስጋው ነው ብለን እንበለዋለን። የምናየው ነገር ህብስቱ ነው። አዎ የሚታየው ነገር ህብስት ነው። ግን እምነታችን የሚያረጋግጥልን ማተር የሚያደርገው እሱ ስለሆነ ስንቀበለው ግን ህብስት በላን አንልም። ስጋውን በላሁ ደሙን ጠጣሁ። እምነታችን እሱ ነው። ጌታም በሚበላ ነገር ሲያደርገው አንዱ ይህንን ነው እና የእግዚአብሔር ቃል የሌለ ሰው የሚሰራው ለማለት ፈልጌ ነው። ውሃው ላይ ብቻ ሳይሆን ሰውየውም ላይ ጭምር ነው። ይለውጣል የእግዚአብሔር ቃል። ለዚያ ነው በአብ በወልድ በመንፈስ ቅዱስ ስም እኮ የሚለው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ማለትም በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ተብሎ ውሃው ሲባረክ ስመ እግዚአብሔር ሲጠራበት የእግዚአብሔር ጸጋ በውሃው ላይ አድሮ ይሰራል ነው። ያ ነጠብጣቡ ምናምን እንደውም አንዳንድ አባቶቻችን ዳኒ ማንበው ይሆናል። ይሄ የተርከፈከፈው ጸጋ መንፈስ ቅዱስ የማያልቅና የማይቆጠር የእግዚአብሔርን ጸጋ ያሳያል። ልክ እንደዚያ እንደ ውሃው ነጠብጣብ መንፈስ ቅዱስ የሚሰጠው ጸጋ ብዙ ነው። አናካውንቴብል ነው። የሚቆጠር ጸጋ እንኳ አይደለም። በህይወታችን ውስጥ ኃጢአትን ድል እንድናደርግ ከአጋንንት ጋራ ማሸነፍ የምንችልበትን ጸጋ ያሰጠናል ነው እና ጥሩ ነው። እንደዚህ ብለህ ማመንህ በጣም ትክክለኛ ነገር ነው። አንተ ስለተናገርከው ትክክል አይደለም ብለን እኔ በዚህ ጉዳይ ላይ አልከራከርም። እኛም የምንለው ባዶ ውሃ ነው ማለታችን አይደለም እና እንደዚያ ለማለት ፈልጌ ነው። ዳኒ አፕሪሺየት ለማድረግ ያክል ነው። ያ ቴንክ ዩ። አፕሪሺዬሽኑ ግን ሚስ አንደርስታንድ የመደረግ ነገር አለ። አሁን ሰው ጥምቀት ሲጠመቅ ዝም ብሎ አይደለም የሚጠመቀው፣ ቃሉ ይሰበካል። የሚጠመቀው ሰው ደግሞ ቃሉን ይሰማል። በዛን ጊዜ ልክ ወደ ጌታ ሲመጣ እንደሚሰበክ ሁላ በጥምቀት ጊዜም ዝም ብሎ አይደለም ውሃ ውስጥ የሚጨመረው፣ ቃሉ ይሰበካል። የጌታ እራት በተወሰደም ጊዜ ደግሞ ያው ቃሉ ተሰብኮ ነው። ይሄ የተሰማው ቃል ነው የሚያድነው በጥምቀቱ ጊዜ ለማለት የተነገረ ነገር ነው እንጂ ቃሉ ውሃ ውስጥ ተቀላቅሎ የሚል እንትን የለውም። ግን የሉትራን ጽሑፍ ላይ ዲቫይን ወተር ይለዋል። ያሁኑ በተለያየ መልኩ ነው እያብራራን ያለ ነውና ዲቫይን ወተር ይለዋል። ዲቫይን ወተር ማለቱ ግን አንደርስታንደብል ነው። ግን እኛ በሚሰማ ነው፣ ከመስማት ነው፣ ከውሃ ውስጥ አይደለም እምነታችን የምንጨምረው። በዛን ጊዜ ከተሰበከው ቃል የተነሳ ነው ለማለት ነው። ቴንክ ዩ። ስለሆነ ልጆችን አስተምራለሁኝ። 10 ሚኒት ብቻ ነው የቀረኝ። ዙም ከፍታለሁ እና ዳኒ አሁን በነገራችን ላይ ሰውየው የማይሰማ ሰው አማኝ እናንተ ቤተ እምነት ገጥሞ ያውቃል? መስማት የተሳነው ሰው እንዴት ዳነ? ያው የማይሰማ ሰው በምልክት ይነገረዋል። በቤተክርስቲያን ውስጥ በነገራችን ላይ አንደኛ እንዲሰማ ይጸለይለታል፣ ሁለተኛ ደግሞ በምልክትም ይሰበካል። በቤተክርስቲያን አንደርስታንድ ማድረግ ኦቲዝም የሆነ መስማት የማይችል ሰውዬ ቢሆን እንዴት አድርጋችሁ ነው የምታጠምቁት? ይሄ ወዴት ነው የሚወስደው? ከልቦና ጋር የተያያዘ ነው። እንግዲህ መስማትም ማየትም ካልቻለ ልቦናው የተጠበቀ ስለሆነ በልቦና ይፈረድበታል። አሁን መጽሐፍ እንደሚለው ህገ ልቦና የሚባል አለ፣ ህግ አለ፣ ወንጌል አለ። መስማት ካልቻለ ጥያቄውን ታጠምቁታላችሁ ወይስ አታስጠምቁትም ነው? 40 ዓመት ሆኖት 30 ዓመት ሆኖት እንደዚህ ያለውን ሰው ታስጠምቁታላችሁ ወይስ መስማት ማየት አይችልም ይሄ መጠመቅ የለበትም ከክርስትና አባል ውስጥ ሆኖ እዚያ ውስጥ መግባት የለበትም ነው የምትሉት ወይንስ ዝም ብላችሁ ነው የምትተውት? ይጠመቃል፣ ምንም ጥያቄ የለውም። እሱ ላይ መጠመቁ ላይ ክርክር የለውም። ግን ነገሩ ኤክስትሪም የሄደ ስለሆነ ይህንን ኃላፊነት የምትወስደው ማናት? ቤተክርስቲያን ናት አይደለ? ቤተክርስቲያን ነች። ምን ጥያቄ አለው? ልክ እንደዚህ ነው። ህፃናትንም በብሉይ ኪዳን በግዝረቱ ውስጥ በቃል ኪዳን ውስጥ ገብተው
የእግዚአብሔር ሕዝብ ተብሎ ያነዚያ አይቆጠሩ እንደው ከብሉይ ሕግ ከብሉይ ቃል ኪዳን ውስጥ እንዲገቡ ለማድረግ እንደተሰራ ሁሉ ሕፃናትን ጌታም ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚል በምስጢራት ማደጋቸው እግዚአብሔርን እያወቁ ከቅዱስ ቁርባን እየተሳተፉ ከቤተ ክርስቲያን ጋር አብረው ከማህበሩ ጋር አብረው እንዲያድጉ ካልተደረጉ መጽሐፍም እንደሚል ልጅህን በሚሄድበት መንገድ ምራው ነው የሚለው። ስለ ልጅህን እኔ በሚሄድበት መንገድ የምመራው እኔ ነኝ። ምራው የተባለው ልጆቹ መመራት ስለሆነ እሱ ጥምቀትን ይጨምራል። አሁን የተናገሩት ነገር ጥምቀት ዋና ነገር ነው እና ማስረጃ ያሳዩና ማስረጃ ያሳዩን። አይ ማስረጃ ሩቅ ቦታ ሳንሄድ መካነ ኢየሱስ እና መካነ ኢየሱስ እና እናንተ ማለት የርሊቸር ፋዘርስ መጎሸሚያ ሆነውናል ወንድሞቻችን በሙሉ የአባቶች ትምህርት በሙሉ ጥምቀትን ሕፃናት አይጠመቁ የሚል የለም። በሙሉ ለምሳሌ ኢግናሽስ ብሏል። ኢግናሽስ ፓፒያስ ማርኬቲስ አንድ ለዘርዝሩለት። ከአፖስቶሊክ ፋዘር እርሶ እኮ ያስወሩ እርሶ ከገባው ጀምሮ እያስቆሙ 10 ደቂቃ ያወራሉ። ልወጣ ነው ብያለሁ። 10 ደቂቃ ቀርታኛለች። ቅድምም 10 ደቂቃ አሁንም 10 ደቂቃ እርሶ የሚገርምበት። አይ ቆይ ዳኒ ልወጣ ስለሆነ ነው ያሉ አሉ። ቆይተው ቢጠመቁ ሴፍ ናቸው። ምን ሕፃናት ንጹሐን ስለሆኑ ወደ እግዚአብሔር መንግሥት ከመግባት ስለማይከለከሉ ቆይተው ቢጠመቁ ያሉ 1 2 3 ይኖራሉ። ግን ሐዋርያት ግን አብረው ነው ያጠመቁ። የሐዋርያት ሥራ ምዕራፍ 2 ላይ መጽሐፍ ቅዱስም ሰው ካልተወለደ በሚል ሰው ናቸው ሕፃናት የእግዚአብሔርን መንግሥት አይወርስም ስለሚል ሰው ሲወለድ ይጠመቃል ሰው። ስለዚህ ልጆች ሰው ናቸው። ሲጠመቁ ደግሞ ከእግዚአብሔር ዳግም ይወለዳሉ። ወደ እናት ማኅፀን መግባት አይደለም ትልቅ መሆን እንደ ኒቆዲሞስ መሆን መጠመቅ እንደ ኒቆዲሞስ ካልሆንክም የሚል የለም ስለሚል መጽሐፉ የነ ሊዲያን ቤተሰብ የነ እስጢፋኖስን ቤተሰብ እነዚህ ሁሉ በቤተሰብ ስለሆነ የተጠመቁት ልጆች ክርስቲያኖች በቤተሰብ ይጠመቃሉ ለማለት ነው። ሰላም ዋሉ። ክርስቶፎሮስ ቀጥሉ እናንተ። ቴንኪው እና ወጡ ማለት ነው። መምህር ዳንዬ ቆይ አንድ ወይ አባቱ የሕፃናት ጥምቀት ዘግይቶ እንደመጣ አታውቁም እንዴ? አይ ቆይ ግድ የለም ቆይ ዳንዬ ቆይ አሁን ምንድነው መሰለህ ቆይ ማለት ነው የሕፃናት ጥምቀት እኮ ዘግይቶ ነው የመጣው ዳንዬ። ኧረ ዳንዬ ባሽ ቆይ ስማኝ። የቀሲስንም በኔጌቲቭ ተረዳቸው መሰለኝና ተነግረውናል እኮ ገና ወደ እንትንም ሲገባ ወደ መናገራችን ነው። 10 ደቂቃ ነው ያለኝ። ዙም ልከፍት ነው። በነገራችን ላይ ከዚህ በላይ አባቶች በግልጸኝነት ተናግረው ካላመናቸው እና በሌላ የምንረዳቸው ከሆነ ትንሽ ከባድ ነው የሚሆነው ዳንዬ። እና ትልቁ ጉዳይ እኔ አሁን ምንድን ነው መሰለህ አሁን ጥምቀቱ ላይ እኔ ሉተራኖች የሚያምኑትን ካመንክ እውነት ለመናገር ትልቅ ለውጥ ነው። እኔ የሕፃናት ጥምቀት ቅድም ቀሲስ ባነሱልህ አይነት ኬዝ በዛ ራሱ የሚመለስ ነው። ቅድም ቀሲስ አንስተዋል። እና እውነት ለመናገር የጥምቀትን ጠቀሜታ ዳንዬ ሰው ከተረዳ እኮ መቼም ከክርስቶስ ጸጋ ምን ከለክለው ሰው አይኖርም። ክርስቶስ ለሁሉም ሙቷል አይደል? እና እስቲ ቆይ በዚህ እድሜያቸው እንዳንል በዚህ እድሜያቸው ተብሎስ የተቀመጠ ሕግና ትእዛዝ አለው። ያው እንደዛ ስታደርጉ ምንድነው መሰረታችሁ የሚለው ነገርም ይመጣል። እና እኔ ትልቁ ከእናንተ ጋር ባለን ጥምቀት ራሱ እንዴት ነው የልጅነት ጸጋን ያሰጣል ከመዳናችን ጋር የተያዘ ነገር ነው ወይስ ዝም ብሎ ለስርዓትና ለምስክርነት ብቻና ብቻ በምትሉት በዛ መንገድ የሚደረግ ነው ወይ የሚለው ነገር ላይ ከተግባባን ያኛው በጣም ቀላል ነገር ነው ለመናገር። እና እኔ አሁን ጥምቀቱ ላይም ቅድም በተወሰነ መልኩ ባለፈው የሰማሁትና ቅድም ስትናገር ግን ደግሞ የተወሰነ ወይ አልረዳህ ብዬ ይሆን አላውቅም። መልሰህ ደግሞ አይ ኖ ቆርጠው ነው ያወጡት። ልክ አንተ ቅድም ስናወራ የተወሰነ ፓርት አወራና መምህር ማለት ቀሲስ ደበኩሉ እንደገቡት ቆረጡ። ከዛ በኋላ የሚቀጥለውን እንትን አደረጉ። ሙሉውን ሀሳብ አሁንም ቢሆን አልተረዳችሁ። 10% አላወራሁም በነገራችን ላይ። ችግር የለውም። እንዲህ እናድርግ ዳንዬ፣ መልሼ ልጠይቅህና እሺ ያለውን ነገር ጥምቀት ላይ ያለውን ነገር እስኪ ንገረኝ። ለምሳሌ ያመነና የተጠመቀ ይድናል የሚለውን ነገር ስታይ አንተ ሰው የሚድነው በእምነት ብቻ ነው፣ ከዛ አምኖ ነው የሚጠመቀው
የሚለውን ነው የምትረዳው ወይስ ደግሞ አይ ሰው አምኖ ተጠምቆ ነው የሚድነው ጥምቀትን ማመንም ከመዳን ጋር የተያዘ ነገር ነው ብለህ ነው የምታምነው? በአጭር መልስ ለምሳሌ አሁን ያመነ የተጠመቀ ይድናል ሙሉ ሴንቴንስ ነው። ስለዚህ ቃሉን በሙሉ እቀበለዋለሁ። ከዛ ግን ጳውሎስ ብሬክ አድርጎት አብራርቶታል። የአብራራው ጋር ሄደን ማየት እንችላለን እንዴት አብራራው የሚለውን። ብሬክ አድርጎ ስትለኝ ማለት ይሄንን አይ ሰው ያመነ ጥምቀት እንደ ሻወር አይደለም። እሺ ምናልባት ብዬ አላቅም ካልኩኝም ስህተት ነው። ሻወር አይደለም ብዬም ሲጀመር ካፌ ወጥቶ አያውቅም ወገኖች። እሺ ቀጥል። እሺ ዳንዬ ቆይ ችግር የለውም ኮሜንት ላይ ተነው። እሺ ትክክል ነው። አሁን ሙሉ ሰንተንሱ ያመነ የተጠመቀ ይድናል የሚል ነው። ማመንም መጠመቅም ለመዳን መሰረታዊ ጉዳዮች እንደሆኑ እየነገረን ነው ጌታ ለሐዋርያት ሲልካቸው፣ ወይስ ደግሞ በእምነት ብቻ ሰው ይድንና ከዛ በኋላ ይጠመቃል ለምስክርነት የሚል ነገር ነው የሚነግረን? አገላለጹ የተጠመቀ አማኝ እንደማለት እኮ ነው። ማለት ዋናው ቁም ነገር እምነቱ ላይ ነው፣ ጥምቀቱ ላይ አይደለም። እና ይህንን ጳውሎስ ብሬክዳውን አድርጎ አስቀምጧል። ፖይንቴን ግን አላገኘኸውም ዳንዬ፣ ወይ መመለስ አልፈለግክም ወይ ፖይንቴን አላገኘኸውም። እንዴት መሰለ ጥያቄ ያመነና የተጠመቀ ይድናል ወይ ያመነ የተጠመቀ ይድናል ይላል አይደለ? እዚህ ጋር ጌታ እየነገረን ያለው ወንጌል ሰብካችሁ እንደዚህ ይላል። ኦኬ የሰበኩት ሰው ግን የሚድነው አምኖ ሲጠመቅ ነው ብሎ ነው የነገረን፣ ወይስ ደግሞ አምኖ ይድንና ከዛ ደግሞ ስለዳነ ይጠመቃል ለምስክርነት የሚለውን ሐሳብ ነው የሚነግረን ክፍሉ? ጳውሎስ እንደዛ አድርጎ አብራርቶታል። አሁን እንዳልከው ያ ቦታ ዝም ብሎ በግርድፉ ነው የተጻፈው። ጳውሎስ ግን ከዳነ በኋላ ነው የሚጠመቀው። ስለዚህ ጌታን አረመው ማለት ነው? አላረመውም፣ አብራራው ነው ያልኩት። ማብራራትና ማመን ማለት ሲያብራራው ሲያብራራው እናያለን። ግን እዚህ ክፍል ላይ ራሱ ግልጽ አይደለም። እዚህ ክፍል ላይ ያመነ ወይም ደግሞ ባፕታይዝድ ብሊቨር ብለህ ልትወስደው ትችላለህ። ማመኑ ነው ባፕታይዝድ ብሊቨር እና ወይም ደግሞ የተጠመቀ አማኝ ይድናል እንደማለት ነው። ካስፈለገ ግን ቃሉን እንደ ቃሉን ውሰደውና ጳውሎስ ነው ዳንዬ። እሺ ቃሉ የሚለው ከላይ ወንጌል ስበኩ ይላል። ያ የተሰበከ ሰው ካመነ ወደ ምን ይመጣል? ወደ ጥምቀት አይደለ? ከዛ ነው ይድናል የሚለው አይደለ? ቃሉ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል እኮ ነው ያለው። አሁን እኮ የአረፍተ ነገሩን 1/4 ነው እንትን እያላችሁ ያላችሁት እናንተ። ችግር የለውም። እኔ አሁን ያልከውንም አምናለሁ እኮ ነው። ለምሳሌ እንዴት መሰለህ እኛ ይህ ቃል ፊት ለፊት ተጻፈ ስለሆነ የምንቀበለው ነው የምትጠይቀኝ። ለምሳሌ አብራራ ብትለኝ ወዴትም ሳልሄድ ምንም መጠምዘዝም ሳይጠበቅብኝ አንድ ሰው ወንጌል ትክክለኛ ከተላኩ አስተማሪዎች ወንጌል ይሰማና አላምንም ካለ ይፈረድበታል። ፍርድ ውስጥ ነው፣ አሁን ተፈርዶበታል ነው እንዲያውም በሌላ ክፍልም የሚለውና ከፍርድ አይወጣም እዛው ነው። ካመነ ግን ተጠምቆ ነው የሚድነው ብዬ ነው የምመልስልህ። ማመንም መጠመቅም ለመዳን መሰረታዊ ነገሮች እንደሆኑ ጌታ ቃል በቃል ነግሮናል ብዬ ነው ነግረህ። አንተ እንዴት ነው የምትለው? እኮ ያመነ የተጠመቀ ይድናል የሚለውን አምነዋለሁ፣ ግን ጳውሎስ ብሬክ ዳውን አድርጎ አሁን ያልኩትን አትቀበለውም? እሺ ዳንዬ ቆይ አሁን ያልኩትን አትቀበለውም? ምን ለምሳሌ በስነ ስርዓት ሲያስቀምጥልኝ ምን አልኩ መሰለ ጌታ የተናገረው ሐሳቡ የሚለው አውዱ ወንጌል ይልካቸዋል። ስለዚህ በትክክለኛ አስተማሪ ሰው ወንጌልን ይሰማል። አላምንም ካለ ፍርድ ውስጥ ነው፣ ከፍርድ አይወጣም። ካመነ ግን ተጠምቆ ይድናል። ስለዚህ አሁን ማመንም መጠመቅም ለመዳን መሰረታዊ እንደሆኑ ይድናል በሚል ቃል ቅጩን ነግሮናል ብዬ ነው የማምነው። ኦርቶዶክሳውያን እንዲህ ነው የምናምነው። ከዚህ ይሄንን እስማማለሁ። እናንተ ግን ያልተጠመቀ ሰው ይጠፋል ትላላችሁ። መጽሐፍ ቅዱስ ያልተጠመቀ ይጠፋል የሚል የለም። አይ ቆይ ግድ የለም። አሁን ማመንም መጠመቅም ለመዳን መሰረታዊ መሆኑ ላይ አሁን ቅድም በተናገሩት ላይ ካመንክ ሌሎች ነገሮችን ደግሞ ቀጥለን ያልተጠመቀ ሰው ጳውሎስ እንዴት ብሬክ አደረገው የሚለውን ከማየት ይልቅ አንተ ብሬክ አድርገው ያልከኝ ያለው ጳውሎስ ብሬክ አድርጎታል። ቆይ ዳንዬ ከተስማማህ እኮ ማለት ነው። አሁን ከተስማማህ ጳውሎስም በዚህ ይስማማል ማለት እኮ ነው። የተለየ ነገር እኮ የለውም አይደል? ጳውሎስ ያመነ ልጅነት ያገኛል፣ የተጠመቀ ጌታን ይለብሳል ብሏል። ስለዚህ እዛ ሄደን እናንብበው። ለምሳሌ ገላትያ 3 ነው። ገላትያ 3:26 ላይ በእምነት ልጅነት እናገኛለን፣ በጥምቀት ጌታን እንለብሳለን ብሎ ብሬክ ዳውን አድርጎ አስቀምጦታል። አይ እዚህ ጋር ምንም አይነት ብሬክ ዳውን አላደረገም። ባይዙ ዳንዬ አንብቦና ከዛ ትረዳለህ። ችግር የለውም። ስለማስታውሰው እንዲሁ በቃል ያለውን ነገር ላስቀምጥልህ እና እስኪ ከተስማማን ጥሩ። እዛ ላይ ነው አሁን እዚህኛው ላይ ምን ተስማማን? ያመነ የተጠመቀ ይድናል ብሎ መናገሩ ያላመነ ይፈርድበታል ሲል አንድ ሰው ቃሉን ሰምቶ የሚያገናዝብ ሰው ነው እንግዲህ የሚሰበከው። ከዛ ያን በሰማው ቃል ማያምን ከሆነ ኦልሬዲ ከፍርድ አይወጣም፣ ፍርድ ውስጥ ነው። ካመነ ግን ተጠምቆ ይድናል እና ማመን መጠመቅም ለመዳን መሰረታዊ ናቸው። አምናለሁ ብለሃል።
ከዛ ግን የጳውሎስን ደግሞ ስንመለከት አሁን የጠቀስከውን ይህንን የሚያፈርስ ነገር ሊናገር አይችልም። አንደኛ እዚህ ጋር ተልኮ የሰጣቸውም ለሐዋርያት ጌታ ኦልሞስት ፎርሙላ በለበቅ። ከዛ ግን ሲቀጥል እዛ ላይ ያለውን ስትመለከት ህግንና እምነትን ነው የሚያነሳው አይደለ? በንጽጽር እና በህግ በኩል አይደለም በእምነት በኩል ነው እያለ ያመጣል። በእምነት በኩል ሁላችሁ በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። አሁን በእምነት ብቻ ወይም እንዳመናችሁ በዛ ቅጽበት ልጆች ትሆኑና ደግሞ እንደገና ክርስቶስን መልበስ ሌላ ሆኖ ስትጠመቁ ክርስቶስን ትለብሳላችሁ ብሏል። ለሚያብራራው ባይዚ ልክ ሰው በህግ በኩል አይደለም፣ አሁን በእምነት በኩል ነው። ክርስቶስን በማመን ይመጣል። ከዛ በእምነት በኩል መታችሁ ነው ልጆች የምትሆኑት። አሁን ለምሳሌ ብትጠይቀኝ በእምነት በኩል ነው ልጅ የምትሆነው ወይስ በህግ ብትለኝ እንዴ በእምነት በኩል ነው እንጂ ነው የምልህ። በእምነት በኩል ግን መጥቼ ልጅ የምሆነው ቅድም ጌታ ነግሮኛል። አንድ መዳን የምንለው አንዱ የእግዚአብሔር ልጅነት ነው አይደለ? እሱ ተጠምቄ ነው አሜን ተጠምቄ ነው። ለምን አትቀበለው? አሁን ለምሳሌ ያመነ የተጠመቀ አንዴ ቆይ እንጂ ልጨርስ ዳንዬ። ቃል በቃል ነው የተቀበልኩ ያለሁት እያገናኘውልህ ነው እንጂ ካነሳ ነው አንጻር። ስለዚህ አሁን አንዱ መዳን ሲባል የእግዚአብሔር ልጅ መሆን አይደለ? ወይም ደግሞ ከኃጢአት መታጠብ አይደለ መዳን የሚባለው? ከዚህ ጋር ማገናኘት ይችላል ነው እንጂ ከዛ ውጭ ግን በእምነት በኩል የእግዚአብሔር ልጆች ናችሁ ነው የሆኑትን ሰዎች እኮ ነው። በእምነት በኩል ነው አሁን የምጠይቀኝ በእምነት በኩል ነው በህግ በኩል የእግዚአብሔር ልጅ ሆንከው ብትል በእምነት በኩል ለምን ትጨምራለህ? ህግ የሚል እኮ የለም እዚህ ጋር እንጂ ዳንዬ ቆይ ከፍ ብለህ ስታነብ እኮ እንደዛ ነው የሚለው። ህግንና እምነትን እኮ ነው እያነጻጸረ የሚመጣው አይደለ? ቁጥር 22 አካባቢ እንደዛ ይኸው አይ ቲንክ 23 24 ከፍ ብለህ እኮ በህግ በሆኑ ቀርቷል በእምነት በኩል እኮ እያለ እኮ ነው የሚመጣው። እምነትንና ህግን አሁን እምነት መጥቷል እያለ እኮ ነው የሚናገረው። ከፍ ብለህ ይኸው ማለት ነው። ከዛ ነው መነሻ ያደረኩት። ከዛ በእምነት በኩል ሁላችሁን እያለ የሚመጣው ይኸውልህ በኩል አለ። ኦኬ በእምነት ብቻ ነው የእግዚአብሔር ልጆች ሆናችሁ ከዛ በኋላ ደግሞ እንደገና ደግሞ እንደው ክርስቶስን መልበስ ሌላ ሆኖ ክርስቶስን የምትለብሱ ተጠምቃችሁ አይደለም የሚለው። በእምነት በኩል የእግዚአብሔር ልጆች ሆናችኋል ይላል። አዎ እኔም በጠይቀኝ እንደዛ ብዬ ነው ማለት በህግ በኩል አይደለም። ከላይ ፎረስ አዲስ መጽሐፍ እየጻፍክ አራስ ጨርሰህ ዳንዬ። እሺ ክፈት መጽሐፍ ቅዱስ አይልም እያልከኝ ነው። ክፈት ይኸው ትልቁ ላይ አድርግና እናንብበው። ክፈት ኦኬ እሺ ጀስት ቆይ በስተት ነው መሰለኝ ያደረጉ አይ ቲንክ ሞዴሬተሮች አንሳው እናንተም ወገን ተው እንተዛዘብ እንጂ እንተሳሰብ ነው ይባላል። ሶሪ ታታጋራጃለው ብዬ አላስብ ነው ዳኒ ቅርበለኝ በማርያም ይቅርታ። ችግር የለውም። ዘማሪ አበዙ መዝሙሮች ሽላኪልኝ ፕሊዝ እንዳዳምጥ። እሺ ላኪለት ማይልሽ ከምር አዳምጥልሻለሁ። እሺ እስቲ ከፍ ብለህ እስቲ እንግዲህ ከፍ ብለህ ጀምረው። ቅድም ህግ የሚለው 21 ጀምሬ ላምብ ከ21 ጀምሬ ላምብ ብለን ህግ ለምን እንደተሰጠ ይላል። ህግ ለምን እንደተሰጠ ካለ በኋላ እንግዲህ ህግ የእግዚአብሔርን የተስፋ ቃል የሚቃወም ነውን ይላል። አይደለም ካለ በኋላ ነበር ይላል። በህግ አንጸድቅም እያለ ነው። ኦኬ 22 ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል አለ። 22 ማለት ነው። እምነትም ሳይመጣ ሊገለጥ ላለው እምነት የተገዙትን ከህግ በታች እንጠብቅ ነበረ ይላል። 23 ማለት ነው። 24 እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነዋል። ህግ ወደ ክርስቶስ የሚያመጣ ነው። አሁን ዳንዬ ቆይ ቀጥለህ ደግሞ ትቀጥላለህ። አሁን እዚህ ጋር ህግንና እምነትን እያነጻጸረ አይደለም የሚመጣው? ያነጻጸረ ጽድቅ በህግ አሁን ቅድም ያልኩሽ ነው። ጽድቅ በህግ በኩል ሳይሆን በእምነት በኩል ነው እያለ ነው ያለ። አሁን ህግ ሞግዚት ነው። ልክ የአድራሻ አለ አይደለ? ዋናው እናት እስክትመጣ እና እንደዛ ነው እያለ እሱን ነው ግን ቅድም የተናገርኩት። እንዲህ ህግ እስማማለሁ እኮ ችግር የለብኝም። እዚህ ላይ ግን አለ። አዎ እስማማለሁ። እሺ አንዴ ህግንና እምነትን እያነጻጸረ መጣና ከዛም ቁጥር 26 ላይ ያለውን አንብበው። ከዛ 25 ነው አላነበብኩም። እምነት ግን መጥቷልና እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚትነት በታች አይደለንም ይላል። ኦኬ 25 ማለት 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። በእምነት በኩል ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይልና ደግሞ ስለ ጥምቀቱ ያነሳል ማለት ነው።
ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ስለዚህ ልጅነት በእምነት ክርስቶስን መልበስ በጥምቀት። ቆይ እሱን ልንፈታ እኮ ነው እዛው ላይ ናችሁና ብሎ ስለሆነ በኋላ የሚዘጋው ልናይ ነው። አሁን ተመልከት፣ ከላይ አመጣጡ ሕግንና እምነትን አነሳና አይ ጽድቅ ወይም ደግሞ የእግዚአብሔር ልጅነት አሁን ወይም ደግሞ ፍጹም ከእግዚአብሔር ጋር ይሄ መታረቅ የምንለው እሱ በሕግ በኩል የሆነ አይደለም፣ ኦኬ በእምነት በኩል ነው አለና እሱን እያብራራ መጥቶ ከዛ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ስለዚህ አሁን በሕግ በኩል ነው ልጅ የሆነ ወይም ምን ሆነ ወይስ በእምነት በኩል? ቅድም ሳብራራ አይ በእምነት በኩል ነው። በእምነት በኩል ነው ማለት ግን በእምነት ብቻ ነው እያለን ነው አይደለም። አየሁ አይደል? አሁን በኩልና ዓለምን እንደዚህ አድርጎ አልጻፈም። አንዴ በእምነትና በጥምቀት ቆይ እንጂ ያወራው አይደለም። የተጻፈውን እንረዳ። ቆይ እንጂ የተጻፈውን እንረዳ እንጂ ጳውሎስ ለምን እንደዚህ አልጻፈልኝም እያልን ወይ ደግሞ ወንጌል ለምን እንደዚህ አልጻፈም እያልን ማከየርክ የተማረገኛ ነው የሚወዳን ወይ ምናልባት አሁን አንተ ቅድም ለምሳሌ ጠቅለል አድርገህ አወራ። እኔ ግን ቅድም እስቲ እንትን በለው እዚህ ጋር እኮ አለ ብሬክ ዳውን አድርጎ ምናምን ስላልከኝ ላብራራ ነበር፣ ግን ከቅድም ጀምሮ እንዳወራ እየፈቀድክልኝ አይደለም። ምን ይሻላል? አንተ ነው እያወራ ያለው። አሁን እኮ እኔ አንድ 3 ደቂቃ ነገርከኝ እኮ። ምን ብለህ ነገርከኝ መሰለህ? አይ ሐሳቡን ተረድቼ ነግረኸኝ ደጋግመህ 2 3 ነገርከኝ። ነግረኸኝ እሺ፣ አብራራና ስትጨርስ ነገርከኝ። ልንገርህ ዳንዬ፣ አውራና ስትጨርስ እሺ አንተ የነገርከኝ ልንገርህ። ለምሳሌ በደንብ ለምሰማው ባይዘኔ ማደምጠው ከመስማትም በላይ ምን አልከኝ? የእግዚአብሔር ልጅነት በእምነት ነው አልክና ክርስቶስን መልበስ ከእግዚአብሔር ልጅነት ውጭ ያደረከውና ግን ደግሞ ክርስቶስን ለብሰው በጥምቀት ነው አልክ። ኦኬ አሁን እዛ ጋር ግን ሐሳቡ መታየት አለበት። አንደኛ በእምነት በኩል ሁላችሁ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ብሎ ጥርቅም አድርጎ 4 ነጥብ ዘግቶ አይደለም የሚቀመጠው። ይቀጥላል እና ብሎ ከዛስ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና እንዴት ስንል ደግሞ እዛው ይነግረናል። ቀጥሎ የሚንደረደር ሐሳብ ነው ያለው። በነገራችን ላይ አሁን በእምነት ብቻ ወይ እንዳመን በዛ ቅጽበት እንዳንል በኩል ነው የምትለው። ቀጥሎ ደግሞ ክርስቶስ ምንድነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል። አሁን እዚህ ጋር 4 ነጥብ ይዘጋል። ምን እየነገረ ነው? ተመልከት ዳኒ ሐሳቡን። እኔ አሁን ካስፈለገ ቆይ ደቂቃ ልውሰድና ላብራራ፣ ከዛ አንተም ደቂቃ ወስደው ታብራራለህ፣ ምናልባት ፌር እንድንሆን እና ከስራ ያላችሁ ደግሞ ተከታተሉን። አይ ቲንክ እንዲማሩበት ማለት ነው ዳንዬ፣ እንደዛ ይሻላል። ቆይ አንዴ ላብራራለህና እኔ የሄድኩበትን መንገድ ደግሞ አንተ ካስፈለገ ታፈርሳለህ ማለት ነው። 3 ደቂቃ ይሄው ቆጥሯል አንተ ጋር። አሁን ተመልከቱ፣ በሕግ በኩል አይደለም የእግዚአብሔር ልጅ የሚሆነው ወይም የሚጸደቀው በእምነት በኩል ነው አለ ቅዱስ ጳውሎስ። እና በእምነት በኩል ነው የእግዚአብሔር ልጆች የሆናችሁት ሲለን ግን በእምነት ብቻና ብቻ ነው እያለን አይደለም፣ አምኖ በመጠመቅ እያለን ነው። እንዴት? ይሄው እዛው ላይ ሲናገር ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና አለ። ስለዚህ የእግዚአብሔር ልጆች በነገራችን ላይ ምን ሆነው ክርስቶስን ሳንለብስ አይደለም። ክርስቶስን ያለበሰ የእግዚአብሔር ልጅ አይደለም። በነገራችን ላይ ሰው አምነን ስንጠመቅ ነው የእግዚአብሔር ልጅነታችን ተፈጻሚነት የሚያገኝ ወይም ልጆች ምን ሆነው ማለት ነው። አሁን ከቅድሙ ከማርቆስ ወንጌል ጋር አንድ መሆኑን በደንብ አስተውሉ። ያመነ ይጠመቅና ማለት ነው። ያመነ ይጠመቀ የእግዚአብሔር ልጅ ይሆናል። ያመነ ይጠመቀ ከኃጢአት ይታጠባል ማለት ነው። በነገራችን ላይ መዳን ማለት እንደዛ ስለሆነ ብቻውን ይሄ ነው አላልኩኝም። ልክ እንደዛ በእምነት በኩል ነው የእግዚአብሔር ልጅ የሚሆነው። አዎ በሕግ በኩል አይደለም። ግን በእምነት ብቻ ነው ወይ? አይነግረንም። እዛው ተንደርድሮ ምንድን ብሎ ነው የሚነግረን? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አሁን አዲሱ ልብስ ክርስቶስ ነው። ክርስቶስን ያለበሰ ሰው እርቃኑን ነው ወይም አሮጌ ነው። ያ ማለት የክርስቶስ አይደለም የእግዚአብሔር ልጅ አይደለም ነው። ክርስቶስን የምንለብሰው በጥምቀት ነው ብሏል ዳኒ። መልካም ክርስቶስን የምንለብሰው ስንጠመቅ ከሆነ ባመንበት ቅጽበት ካልሆነ ክርስቶስን ያለበሰ ደግሞ እርቃኑን ከሆነ ወይም አሮጌ ከሆነ ያልታደሰ ከሆነ ከነ ኃጢአቱም ከሆነ ቅድም ወይም ያልዳነ ከሆነ ቅድም ይድናል ስላለ ማለት ነው። አለቀ በቃ እዚህ ጋር እኮ። ስለዚህ ክርስቶስን ያለበሰ አሮጌ ነው። አዲሱ ልብስ ክርስቶስ ስለሆነ የክርስቶስ አይደለም። የክርስቶስ አይደለም ማለት የእግዚአብሔር ልጅ አይደለም። ክርስቶስ እግዚአብሔር ነው። በነገራችን የእግዚአብሔር ልጅ ሲባል የክርስቶስ መሆን ነው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ስለሚል ማለት ነው። ደቀ መዛሙርት አድርጓቸው። ደቀ መዛሙርት አድርጓቸው ማለት የኔ አድርጓቸው ማለት ነው። ስለዚህ ሰው በአብ በወልድ በመንፈስ ቅዱስ ሲጠመቅ የማን ይሆናል? የክርስቶስ። ያ ማለት ክርስቶስን ይለብሰዋል። ስለዚህ ክርስቶስን መልበስ ራሱ መዳን ነው። ክርስቶስን መልበስ ራሱ የእግዚአብሔር ልጅ መሆን ነው እንጂ ክርስቶስ ሳይለበስ በፊት የእግዚአብሔር ልጅ ይኮንና ከዛ የእግዚአብሔር ልጅ ደግሞ ስለሆንን ክርስቶስን ማን ነው የእግዚአብሔር ልጅ ሆነን ክርስቶስን ሳንለብሰው ቆይተን ክርስቶስን ለመልበስ
ተመልከቱ እንጠመቃለን መቼ የእግዚአብሔር ልጅ ሆነንም ክርስቶስን አንለብሰውም ከዛ ክርስቶስን ለመልበስ ደግሞ እንደገና እንጠመቃለን የሚል ነው የዳኒ አሁን የሆነብኝ ይሄ ደግሞ ስተት ነው ቅዱስ ጳውሎስ እንደዛ አላለም የቅድም ማርቆስ ላይ ያነሳ ነው የሚደግፈው ቅዱስ ጳውሎስ ማለትም ከዛ የወጣ አይደለም ያለው እና ምን ማለት ነው ሲጠቃለል ደቂቃ እየጨረስኩ ስለሆነ አንድ ሰው በእምነት በኩል ይመጣል ይጠመቃል ያኔ ክርስቶስን ይለብሰዋል ያኔ የእግዚአብሔር ልጅ የሚሆነው ክርስቶስን መልበስ ራሱ የእግዚአብሔር ልጅ መሆን ነገራችን ላይ ክርስቶስን ያለበሰ ሰው የእግዚአብሔር ልጅ ሊሆን አይችልም ወይም የእግዚአብሔር ልጅ ሆኖ ክርስቶስን ሳይለብስ ዝም ብሎ የእግዚአብሔር ልጅ መሆን የለም እና እንደዛ ነው የሚፈታው ዳንኤ ያልተጠመቀ ሰው የእግዚአብሔር ልጅ እንዳይደለ ያልተጠመቀ ሰው ክርስቶስን ያለበሰ እርቃኑን እንደሆነ ነው ክፍሉ የሚነግረን ከቅድሙ ሐሳብ ጋር አንድ ነው እያልኩ ነው ዳንኤ ምናልባት አንተ ልክ ባብራራውበት መንገድ ይሄ ነው የሚለው ብለህ ደግሞ እስቲ እንስማው 3 ደቂቃ ልስጥህና ቴንክ ዩ አመሰግናለሁ 3 ደቂቃ ያዝልኝና እሺ ይሄ ቀጥል ኦኬ እሺ ቴንክ ዩ እዚህ ጋር እንግዲህ እንደምታየው በእምነት በኩል ይላል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ብሎ ቃል በቃል ተቀምጧል ከዛ ነጠላ ድርብ ሰረዝ ካደረገ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል እዚህ ጋር እንደምናየው መጽሐፉ የሚናገረው ልጅነትን ከእምነት ጋር ያያያዘው ከዛ ግን ልጅ የሆነ ሰው ደግሞ ይሄ ሟች የሆነውን ስጋውን ካርናል የሆነውን ኃጢአት የሚሰራውን ማንነትን ይቀብርና መንፈሳዊ ሆነው ክርስቶስን ለብሶ ይነሳል ልጅ መሆን ይጠበቅበታል ማለት ነው አገላለጡን ራሱ ስናየው በመጀመሪያ እምነትን ከልጅነት ጋር ነው ያያያዘው አንተ ግን ስታብራራ እምነትን አይደለም ከልጅነት ጋር እምነትን ብቻ አይደለም ክርስቶስን መልበስን ጭምር ነው ከልጅነት ጋር ያያያዘው መጽሐፉ ግን በቀጥታ ነው የጻፈው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ብሎ መልእክት አስቀመጠ በማያጠራጥር መልኩ ማለት ነው በጣም ቀጥተኛ የሆነ አገላለጥ ነው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ሲል ደግሞ አንድ ሰው ልጅ ከሆነ በኋላ ክርስቶስን መልበስ እንዳለበት እናያለን ስለዚህ ክርስቶስን መልበስ ማለት ምን ማለት ነው ይሄ ሟች የሆነውን ገላችንን በመስቀል ላይ የሞተውን ስጋችንን ወስደን ልክ ክርስቶስ እንደተቀበረ በጥምቀት የምንቀብርበት ሲሆን ክርስቶስ ደግሞ ከሞት ሲነሳ እኛም አብረን የምንነሳው ነው ክርስቶስን የምንተባበርበት ነው ስለዚህ ጥምቀት የምንተባበርበት ነው ከጌታ ጋር የምንተባበርበት ኃጢአትን የምናሸነፍበት ቅድስና የምንቀበልበት ጸጋ የምንቀበልበት ይሄ ጸጋ ከቤተክርስቲያን ጋር የምንቀላቀልበት የክርስቶስ አካል የምንሆንበት የጌታ ስጋና ደም የምንወስድበትን ጊዜ የምናውጆ የጥምቀት ጊዜ ነው አንድ ሰው የጌታን ስጋና ደም መውሰድ አይችልም ሳይጠመቅና ጥምቀት ብዙ ጥቅሞች አሉት የቅድስና ኃጢአትን የማሸነፍ እንደ የመሳሰሉ ነገሮችን የሚያደርግበት ስለሆነ ማለት ነው ስለዚህ ጸሐፊው ያለ ምክንያት እንደዚህ አልጻፈው በእምነት በኩል ልጅነት በጥምቀት በኩል ክርስቶስን መልበስ ብሎ ካስቀመጠ በቃኛም ደግሞ እንደዛው ነው ስለዚህ አንድ ሰው ከዚህ ምን እንረዳለን ለመጠመቅ መጀመሪያ ልጅ መሆን አለበት ብለን እናምናለን ልዩነታችን እናንተ ደግሞ ነው ልጅ መሆን አለበት ብቻ አይደለም ነው የምትሉት ጥምቀቱ ራሱ የልጅነት ያስፈልጋል ማለት ሰው ከተጠመቀ በኋላ ነው ልጅ የሚሆነው ትላላችሁ ይሄ ልዩነታችን ነው ቴንክ ዩ ዳንኤ እስቲ ማለት እስቲ በጣም ግልጽ ያረካው መሰለኝና መልሼ ልጠይቅህ መዳን ሲባል አንዱ የእግዚአብሔር ልጅ መሆን ነው አይደለም መዳን ማለት የእግዚአብሔር ልጅ መሆን ዳግም መወለድ ሪጀነሬት ማድረግ ማለት ነው መልካም እኔም እንደዛ ነው ማምነው የእግዚአብሔር አንዱ መዳን የሚባለው ከኃጢአት መታጠብ መዳን ነው የእግዚአብሔር ምንድነው የእግዚአብሔር ልጅ መሆን መዳን ነው ከኃጢአት መታጠብ ነው መዳን አይደለም ያ ችግር የለውም ቆይ ወደ ሌላ እንዳንወስደው ለጊዜው እዛ አትሊስት የተግባባንበት ላይ መዳን የእግዚአብሔር ልጅ መሆን ነው ብለ የጠቀስከውን እሱን ውሰድና ያመነ የተጠመቀ ይድናል ወይም ያመነ የተጠመቀ ይድናል ሲል ግን ያመነ የተጠመቀም የእግዚአብሔር ልጅ ይሆናል እያለን ነው አይደል እንግዲህ አገላለጡ እንደዛ ነው ግን አገላለጡ እንደዛ ሆኖ የእምነቱ ነው ያዳነ ወይስ ጥምቀቱ ነው የሚለውን እዚህ ጋር ብሬክ ዳውን አድርጎላል ሌላ ቦታ ውስጥ ላሳይ ይችላል ነገራችን ላይ ሌላ ቦታ ውስጥ ላሳይ ይችላል ልመጣ ነው ቆይ እንግዲህ ይኸውላችሁ አሁን ምን ላይ ተግባባን ቀደም ያመነ የተጠመቀ ይድናል የሚለው ማመንም መጠመቅም ለመዳን መሰረታዊ እንደሆኑ ምናምን አይ ቲንክ ዳኒ ማወንም እንደዛ ምናል ብሎ ነበር ወይም ተግባብተናል ብሎ የነበረ
አሁን ደግሞ እንደገና እንትን እያልኳቸው ነው። እሺ አልሰሙትም እንጂ ሌላ አይደለም። መዳን ሲባል የእግዚአብሔር ልጅ መሆን ነው የሚለው ላይ ተግባባን ቢያንስ በዚህኛው። ከዛ ያመነ የተጠመቀ ይድናል ሲል ያመነ የተጠመቀም የእግዚአብሔር ልጅ ይሆናል ማለት ነው ወይ ሲለው አዎ ነው አለ። ባይዙ ዳኒ አሁን አንድ እዚህ ጋር ከተግባባን እና እዛኛው ደግሞ ቅድም የገላትያ አሁንስ እዚህ ጋር የከፈትከው ላይ ማለት ነው ቅድም አይደለም ስታብራራ የቅዱስ ጳውሎስን ሐሳብ ሳትጨርስ ልክ በእምነት ብቻ የእግዚአብሔር ልጅ ሁነን አንተ በኩል የሚለውን ብቻ እያደረክ እየወሰድከው ስለሆነ ዳኒ ከዛ ደግሞ እንደገና ደግሞ ስንጠመቅ ያ ጥምቀቱን ከእግዚአብሔር ልጅነት ውጪ አድርገው ማለት ነው የእግዚአብሔር ልጅነት የምናገኝበት ሳይሆን ከዛ ውጪ አድርገህ ስታመጣው ምንም ሴንስለስ ነው የሚሆነው። በነገራችን ላይ አየው አይደል ሐሳቡ እና እኔ እስቲ አይ ቲንክ ይሄን እንድታየው ነው እኔ አሁን የምጋብዝህ። እንዴ በጣም ፍጥጥ ባለ ለመከራከር አይደለም። ምክንያቱም ብዙ ጊዜ አንተ እንትን ትላለህ ባይዘ እኔ ማደንቀው ቼክ ታደርጋለህ ምናምን ነገሮችን ቅድም ቀይስ እንደተናገሩትና እንድታየው አንደኛ ይሄንን እንፈልጋለሁ ጋብዛለሁ። ከዛ ውጭ ግን የእግዚአብሔር ልጅ የሆነ ሰው ክርስቶስን ያለበሰ ማለት የእግዚአብሔር ልጅ ነው ክርስቶስን አለመልበስ ይቻላል? ወይም ደግሞ ሰው የእግዚአብሔር ልጅ ሆኖ ግን ክርስቶስን ሳይለብስ ወይም ደግሞ ክርስቶስን ሰው ሳይለብስ የእግዚአብሔር ልጅ ይሆናል እንዴ? ዳንኤል ክርስቶስን መልበስ ማለት የእግዚአብሔር ልጅ ከመሆን ጋር እኩል ነው ያደረከው። እንደዛ አይደለም። ክርስቶስን መልበስ ማለት እንበለውና ማለት ነው። ቆይ የኔን ያዝ እናድርገውና ግን ያንተ ክርስቶስን ያለበሰ ሰው የእግዚአብሔር ልጅ መሆን ይችላል ይሆናል። ለምን ደግሞ ሆነ? ክርስቶስን መልበስ እኮ ማለት ይሄ ሟች የሆነውን ስጋ መቅበር ክርስቶስን አላስጨረስከኝም። ስለመለስክልኝ እኮ ነው ዳንኤል። እሺ ቀጥል። ምን ለማለት እንደፈለግኩ አልገባህም። ለጥያቄ ግን ምላሽ አግኝቼ ነበር። ቀጥል። አንድ ሰው ስጋዊ ነው ከዳነ በኋላም ጭምር ይሄንን ስጋ ይቀብርና ክርስቶስን ለብሶ ይነሳል። መንፈሳዊ ሆኖ ይነሳል ማለት ነው። አብረን እንነሳለን ከጌታ ጋር ማለት ነው። ስለዚህ ይሄንን ስርዓት የሚፈጽመው የዳነ ሰው ነው። አልገባኝም አሁን ያልከው። አንድ ሰው እንግዲህ አሁንም ብሬክዳውን እናድርግ ከተባለ ነፍስ፣ ስጋ፣ መንፈስ አለው ማለት ክርስቶስን መልበስ ማለት መንፈሳዊ ሆኖ መነሳት ማለት ነው የምትለኝ? አዎ ስጋዊ ማንነቱን ቀብሮ ማለት ነው። እዚህ ጋር እንደምታየው ሮሜ ጋር ልውስድ ይችላል። ስለዚህ ዳንዬ ስለዚህ አሁን ሰዎች በእምነት ብቻ የእግዚአብሔር ልጅ ሲሆኑ ወይም የእግዚአብሔር በእምነት ብቻ የእግዚአብሔር ልጅ የሆኑ ሰዎች መንፈሳውያን ሆነው ያልተነሱ ሰዎች ናቸው ማለት ነው አይደል? ምክንያቱም ገና መንፈሳውያን ሆነው የሚነሱ በጥምቀት ስለሆነ ኃጢአትን አላሸነፉም ገና ስጋውያን ናቸው ይላል። እዚህ ጋር ሮሜ 6 ላይ እኮ ልጅ ከሆኑ በኋላ የኃጢአቱን ጉዳይ እንዴት እናደርገው ይላል። 6 ላይ እንኳን ይሄ ብቻ ብናየው ነው የሚሻለው ዳንዬ። ካሁን በፊት ማብራራት ካለብኝ ብዬ ነው። ማብራራት ካለብኝ ሐሳቡን ብቻ እናብራራው። እሺ እኔ ለምሳሌ አዲሱ ልብሳችን ክርስቶስ እንደሆነ ታምናለህ አይደል? መቼም የክርስቲያኖች ልብስ እኮ ያው የዳነ ሰው ነው ያን ልብስ የሚለብሰው፣ ያልዳነ ሰው ሊለብስ ችግር የለውም። ቆይ አዲሱ ልብሳችን ክርስቶስ ከሆነ ክርስቶስን ያለበሰ ሰው የዳነ ነው ያልዳነ ነው? ክርስቶስን ያለበሰ ሰው እኮ ስጋዊ ነው ማለት ነው። መዳኑ እንድኗል። ምክንያቱም መዳን መንፈሳዊ ስለሆነ። እሺ ወይ ደግሞ ከእግዚአብሔር ቃል የተነሳ ስለሆነ ክርስቶስን ያለበሰ ሰው አዲስ ሰው ነው ወይስ ማለት አዲሱን ልብስ ያለበሰ እንደማለት ነው? ባጭሩ አዲስ ነው ወይስ አሮጌ ነው? ክርስቶስን ያለበሰ ሰው ስጋዊ ነው ግን ድድኗል። ለምን የሚዳነው ከቃሉ የተነሳ ስለሆነ። አዲስና አሮጌ ከመሆኑ አንፃር አዲስና መልክ አንድ ሰው ባመነ ጊዜ ነው አዲስ የሚሆነው። ባመነ ቅጽበት አዲስ ይሆናል። ሁሉ ነገር አልሰለ ዳንዬ። ቆይ ሐሳቤን አልተረዳሁም ዳንዬ። ሐሳቤ እንዴት መሰለ? እሺ አዲሱ ልብሳችን ክርስቶስ ነው ተግባባን እዛ ጋር። ግን ይሄንን አዲሱን ልብስ ክርስቶስን ያለበሰ ሰው አሮጌ ሰው ነው ወይስ አዲስ ሰው ነው? ያለበሰ ሰው ስቲል አዲስ ሰው ነው። ስጋው ግን ያው ኮረፕትድ ነው። እንዴ አዲሱ ልብስ ዳን በደንብ አስተውላት ይችል ነገር አዲሱ ልብስ ክርስቶስ ከሆነና ይህንን አዲሱ ልብስ ክርስቶስን ያለበሰ ሰው እንዴት ነው አዲስ ሰው የሚሆነው? ዳግም የምንወለደው እኮ ስጋችን ስለሞተ ሳይሆን ብሬክዳውን እናድርገው ከተባለ ስጋችን ስለሞተ ሳይሆን ከገባው ቃል የተነሳ እኮ ነው። ዳኒ ጥያቄ እሱ አይደለም። ጥያቄ እንዴት መሰለ? በደንብ ረጋ ብለህ ይኸውማ ከምር ዳኒ እኔ ባይዜ ጥሩ እንትን ስላለህ ነው እንደዛ የምናወራው እና አሪፍ ነው ደግሞ እንትናችን እንዴት ነው መሰለ? አሁን አዲሱ ልብሳችን ክርስቶስ እንደሆነ ታምናለን፣ እኔም አምናለሁ። ግን ይህንን አዲሱን ልብስ ክርስቶስን ያለበሰ ሰው እንዴት ነው አዲስ የሚሆነው? ሲጀምር አሮጌ ሰው ነው እንጂ የሚሆነው እንዴት ሆኖ ነው አዲስ? በቃ መጽሐፍ ቅዱስ ይመልስልኝ። መጽሐፍ ቅዱስ በእምነት ልጅነት ካለ በኋላ በጥምቀት ክርስቶስን መልበስ ብሏል። መጽሐፉን እንደገና እንጻፈው። ዳኒ እንደሱ አይደለም። ሰው አሁን መጽሐፉ እንደዛ ነው የሚለው።
በእምነት ልጅነት አልኋል እንዴ? ልንገርህ ከምር አዳምጠኝ እንደው ከልብ እውነቴን ነው የምነግርህ። ማለት ኦልሬዲ ልብህ እያወቀው አውቀህ እንትን እያልክ ካልሆነ ማለት ነው አንዳንዴም እንደዛ ስለሚመስል ነው። ይቅርታ አድርግልኝ። ካልሆነ ያለውን ሐሳቡን በቪዲዮ እያሳየው አውቀህ ትለኛለህ። በቪዲዮ እያሳየው አይደለም ዳኒ። ቆይ ዳኒ እንደስ እንድትል አይደለም ፕሊስ ዳኒ፣ አንዴ አዳምጠኝም። አሁን ያነሳሁትን ሐሳብ ልጠቅልልልህ። አይ አውቀህ ነው አይባልማ። እሺ ሶኬ ቀጥልሽ። አይ ችግር የለውም። እኔ አንዳንዴ የልብህን ስለማላውቅ ነው። ይቅር በለኝ። እሺ እንግዲህ እንደዛ ካልሆነ የተረዳበትም አንግል ከሆነ ምንም ችግር የለውም። ግን አንዳንዴ ምንድነው መሰለህ ፊት ለፊት ያለ ነገር እንደዛ እንግዲህ በእርግጥ እኔ እንደዛ መስሎ ታየኝ። አንተ ፊት ለፊት እኮ መጽሐፍ ነኝ የከፈትኩት። ቆይ ችግር የለውም። እኔ ያቀረብኩት በእምነት ልጅነት ይሄ በዚህ ዳኒ ወንድም አለም ብዙ ፕሮቴስታንቶች ክርስቲያን እንዲሆኑ ያደረኩበት ጥቅስ ነው። በጣም እግዚአብሔር በሚያውቀው ገብቷቸው ማለት ነው። እና አንድ ሰዓት እሰጥሃለሁ። አንድ ሰዓት እሰጥሃለሁ። ቆይ ዳኒ ያን ሰዓት አይደለም ጥቂት ነው የምፈልገው። እንዴት መሰላችሁ ሐሳባችን? አሁን ከዳኒም ትንሽ ራቅ አድርገውና አሁን ተመልከቱ። አዲሱ ልብሳችን ክርስቶስ ነው። ተግባባን። እሱም ያምናል። አሁን አዲሱ ልብስ ክርስቶስን ያለበሰ ሰው እንዴት ነው አዲስ የሚሆነው ነው ጥያቄው። አሮጌ ነው እንጂ መልበስ ከድህነት ጋር አይገናኝም። ኧረ ዳኒ አንድ ሰዓት ልትሰጠኝ የነበር እምቢ አልከኝ። እግዚአብሔር ዳኒ በቃ ገብቶሃል። እግዚአብሔር አውቀን አንተ ምትረብሽ። ይቅርታ ተሳስቼ ነው። አውቀን ምትረብሽ። በቃ እሺ ይኸው አዲሱ ልብስ ክርስቶስ ከሆነ አዲሱ ልብሳችን ክርስቶስ ከሆነ አዲሱ ልብስ ክርስቶስን ያለበሰ ሰው እንደ አዲሱ ልብስ እኮ ክርስቶስ ነው። እሱን ያለበሰ ሰው አዲስ ነው ወይስ አሮጌ? አሮጌ ነው። አሮጌ ነው ማለት በነገራችን ላይ ገና አዳማዊ ነው፣ ክርስቶስ ያልሆነ ማለት ነው። አሁን ሮሜ 6 ጋርም ስታገናኙ ይመጣል ማለት ነው። አሁን ቀድሞ ወደ ሮሜ 6 ካልሆነ እንመጣለን ያልኩ ለዛ ነው። ገና ከጌታ ጋር ሞቶ ተቀብሮ አዲስ ሆኗል። በአዲስ ህይወት ሊመላለስ አዲስ ህይወት ገና አላገኘም ማለት ነው። ወይም ክርስቶስን አልለበሰም ማለት ነው። ያ ማለት ከሞት ምንድነው ይሄ ልጅነትን አላገኘም ማለት እኮ ነው። ልጅነትን አላገኘም። ስለዛ ከላይ በእምነት በኩል የእግዚአብሔር ልጆች ናችሁ። አዎ ይሁን ያው እያልኩ ሮዳንዬ፣ የትኛውም ኦርቶዶክሳዊ ደግሞ ከላይም ህግና እምነትን ስለሆነ የሚያመጣው በህግ በኩል ነው የእግዚአብሔር ልጅ ሆንከው ወይስ በእምነት በኩል ብትለው እንዴ በእምነት በኩል ነው እንጂ ነው የሚለው። እኔም እንደዛ ነው። ሁሉም ሰው እንደዛ ያምናል። ግን በእምነት በኩል ማለት ግን እናንተ ጋር ስንመጣ ዳን ያው እናንተ ጋር ስንመጣ ሳትጨርሳት እምነት ብቻ ናት ትላለህ። ከዛ ልክ በእምነት ብቻ ላይ ዛሽ ቅጽበት ላይ ዛሽ ሞመንት ላይ ልጅ ሆነና ከዛ ልጅ ሆኜ ገና ክርስቶስን አልለበስኩትም ትላለህ። እና ታዲያ ማን ሊለበስ ነው እንዴ? ከዛ ስጠመቅ ነው ልጅ ማን ነው? እንደገና ደግሞ ልጅ ከሆንኩ በኋላ ደግሞ እንደገና ስጠመቅ ቆይቼ ነው ልጅ እንትን ክርስቶስን የምለብሰው ትላለህ አንተ። እንደሱ አይደለም ነው። እንዴት? አዲሱን ልብስ ያለበሰ ሰው ክርስቶስን እሱ ስለሆነ አሮጌ ስለሆነ ያ ማለት ገና ልጅ አልሆነም ነው። አዲስ እኮ የሚባለው በነገራችን ላይ መታደስ የሚባለው የእግዚአብሔር ልጅ መሆን ነው። ከኃጢአትም መታጠብ ጭምር ነው። ከዛ ላይ ጀና ወጣል እናያለን በኋላ ምናልባት ካስፈለገ ማለት ነው። ከሌሎች ወንድሞች ጋር ትቀጥላላችሁ። ይህንን አዲሱ ልብስ ክርስቶስን ያለበሰ ሰው አሮጌ ነው፣ ገና አልታደስም፣ ገና የጊዜ ክርስቶስ አልሆነም። ገና ክርስቶስ እግዚአብሔር ነው፣ የእግዚአብሔር ልጅ ገና አልሆነም ነው። እና ክርስቶስን ግን መልበስ የሚቻለው በምንድን ነው? በእምነት ብቻ ነው አይልም። በእምነት በኩል እንመጣና ስንጠመቅ። ስለዛየው የእግዚአብሔር ልጅነታችን ልክ ክርስቶስን ስንለብስ ነው እንጂ ሳንለብሰው በፊት ልጅ ሆነን ከዛ እንደገና ልጅ ለመሆን አይደለም። ማነው ክርስቶስ ለመልበስ አይደለም። ልጅ ከሆን በኋላ ማለት ነው። ልጅ ከሆን በኋላ ክርስቶስ ለመልበስ አይደለም የምንጠመቀው። ኦልሬዲ ስንጠመቅ ክርስቶስን እንለብሳለን፣ ልጅ እንሆናለን። አንድ ነው ሐሳቡ። ልክ ስንጠመቅ እንድናለን፣ ልጅ እንሆናለን እንደምንለው ማለት ነው። ስለዚህ ፖይንቱ ይሄ ነው። እና ቅዱስ ጳውሎስ ብሬክ ዳውን አድርጎ ዛማዶና ዚማዶ አድርጎ ወይ እምነት ብቻ አላለም ወይ ጥምቀት ብቻ አላለም። አይነጣጥላቸውም። ስለዚህ ሐሳቡ ምንድነው? ክርስቶስን የምንለብሰው በጥምቀት ከሆነ ክርስቶስን ያለበሰ ሰው አሮጌ ነው። ያ ማለት ሰው ሳይጠመቅ በፊት አሮጌ ነው፣ አዳማዊ ነው ገና ማለት ነው። የመጀመሪያው አዳማዊ እንትን ነው ገና። ስለዚህ አሁን ከአሮጌነት ወደ አዲስነት መምጣት አለበት። ከአሮጌነት ወደ አዲስነት ደግሞ የሚመጣው አምኖ ሲጠመቅ ልጅ ሲሆን ያኔ ነው። ያኔ ነው እኮ የምንታደሰው እኮ ቲቶ ምዕራፍ 3 ቁጥር 5 ላይ በሌሎችም ስትመለከት እንዲያውም ለአዲስ ልደት በሚሆነው መታደስ ነው ያለ የሚነገረን ከዛ አንጻር ነው። ኤፌሶን ላይ እንደዛ እንጥቀስ ከተባለ ጥቅሶችን ማለት ነው ዳንዬ። እና ሜቢ አንተ ችግር የለውም። እኔ አሁን ቅድም ማውቀው ነው ዳንዬ ምናምን ያልኩ ከምን አንጻር ነው ለስቲል ክርስቶስን ሳንለብሰው አዲስ ነን አይነት ነገር ስትናገር ትንሽ ግራ ስለገባኝ ነው። እና ማይነር ሊሆን ይችላል። መልሰህ ግን ብታይ ደስ ይለኛል ዳንዬ። ጨርሻለሁ። እዚህ በላይ ልተባበር ስለማልችል በጌታ ፍቅር ከሌሎች ሰዎች ጋር መቀጠል ትችላለህ። ልውረዳለሁ።
ምክንያቱም ያው ልጅነት በእምነት ነው። ከዛ ደግሞ ክርስቶስን መልበስ ደግሞ በጥምቀት ነው ብለናል። ዳንዬ ምንድነው ያ ዳንዬ ምንድነው ከመውረድ በፊት ሳትወርድ ሜቢ አዳምም ስላለ ከሰማው አንጻር እሱም የሆነ እንትን የሚለው ነገር የሚያነሳው ኢሹ ካለ ሜቢ እና ፈቃደኛ ከሆንክ ትንሽ አብረን ብትቆይ አሪፍ ነው።